ምን እያደረግሽ ነው? ለሚያይሽ እኮ በቃ የሀገራችን ፎቶግራፈር ምናምን ነው የምትመስለው። ወይ ወንድሜ ያስደነገጥከኝ እኮ። ይቅርታ ናት ላስደነግጥሽ ፈልጌ ነው። ልቤን ነው እንጂ አስተፋከኝ። በቃ እኔ ልሄድ ነበረ ልሂድ። ጭራሽ ነው እንጂ እየወጣሽ ነው? እኔ እኮ ወደ ውስጥ ልትገቢ ፈልገሽ ምን ከፍትልሽ ሰው አተሽ ምናምን ነው የመሰለኝ። ራስሽ ጉደኛ ነሽ። ሱቅ እየሄድኩ ነበር። ሳሪን አደራ በቃ ልሂድ እኔ። እሺ ያሩትን ድምጽ የሰማው መስሎኝ ነበር። አዎ ነበረች፣ ግን እየወጣው ነበር ብላ ሄደች። እንዴ መች መጣችና ነው ተመልሳ የምትሄደው? እኔ እንጃ። እኔማ መስኮቱ ጋር ሳገኛት ወደ ውስጥ የሚከፍትላት ሰው አታ ምናምን ነገር ነበር የመሰለኝ። እሷ ግን ወደ ውጭ እየወጣው ነው አለች። መስኮት ማለት የትኛው መስኮት ነው? በር ጋር ባለው መስኮት ነው አቴ። ምን እየሰራች ነበር? ስልኳን መስኮት ላይ አድርጋ ራሷን ፎቶ እያነሳች ነበር መሰለኝ። ምን ፎቶ መሰለኝ? እንዴ አንቺ ቆይ ለምን እንደዚህ ተጨነቅሽ? ፊትሽ እኮ ተቀያየረ ባንዴ። አይ ትንሽ የህመም ስሜት እየተሰማኝ ነው። ታዲያ ቼክአፕሽን ተከታታይ ስትባይ እምቢ አልሽ። አሁን ደግሞ መሜንት ያለሽ። እሺ ቆይ ምንድን ነው የሚደረገው ንገሪ። ዶክተሩን እኮ እየደወልኩ እያማከርኩት ነው። የግድ እዛ መሄድ አይጠበቅብኝም። እንዴ መሄድማ አለብሽ። ይኸው እየታመምሽ እኮ ነው ያለሽ ወቴ። አንዳንዴ እኮ ሁሉም ሰው የህመም ስሜት ይሰማዋል። እንደፈለግሽ እንግዲህ። እናንተ የት ሄደ ነው በጠዋት? ጓደኞቼ ጋር ነበርኩኝ። ሰሞኑን በተፈጠረው ጉዳይ ምክንያት ላገኛቸው አልቻልኩም ነበር። ተራርቀን ነበር። ጓደኛ? እኔ ጓደኛ እስካሁን እንደሌለኝ ታውቃለህ አይደል? ታዲያ በራስሽ ጥፋት ነው አቴ። አንቺ ከሰው ጋር መግባባትና ማህበራዊ ህይወት አይመችም። ተሳሳትኩኝ? ለምን ይመስላል? እኔ እኮ ሰዎችን ስለማላምን ነው። ገና ለገና አይታመኑም ተብሎ መቼም ከሰው ተገሎ ይኖራል? አንተ አትችልም። እኔ ግን ታውቂያለሽ እህቴ፣ በፊት ለስራሽና ለትምህርት ትኩረት ስለምትሰጪ ለእንደዚህ አይነት ነገር ቦታ ያለሽ አይመስለኝም ነበር። አሁን ግን ለሰዎች ከምትሰጫቸው መጥፎ ግምት እንደሆነ ገብቶኛል። ግን እህቴ ተሳስተሻል። ሁሉም ሰው እኮ አንድ አይደለም። ሁሉም ሰው አጠገቡ ያለውን ወይም አካባቢውን ይመስላል። አታስብ፣ የምርቀው የሚጎዱኝም ብቻ ነው። እኔ የህይወት ፍልስፍናሽ ትንሽ ይከብደኛል ሳሪ። ያንተ የተለየ ሆኖ እንጂ የእኔ ከባድ ሆኖ አይደለም። አንተ የራሴ የምትከተለው የህይወት ፍልስፍና አለ። ይሆናል። እኔ የምልሽ እና ዶክተሩ ምን አለሽ? አሁን ቆይ ቴራፒውን ብትጀምሪ ጥሩ አይደለም ወይ? ደግሞ እስኪ ስልኩን ስጭኝና ሌላ አናግረው። ወንድሜ አንተ ራስህ ስራህ ላይ ብቻ ፎከስ አድርግ። እኔ ሁሉንም ነገር አስተካክላለሁ። እንዴ የታመምኩት እግሬን እንጂ ጭንቅላቴን እኮ አይደለም። እንዴ እህቴ ምን እያልሽ ነው? እኔ አንድ ጓደኛ የፊዚዮቴራፒ ሐኪም ቤት ስለጠቆመኝ ዶክተሩን አናግረው ነው እዛ እንዲያልኩኝ እንጂ መቼ ራስሽን አትችይም አልኩኝ። አውቃለሁ የኔ ወንድም፣ ግን አንተ ለስንቱ ተጨንቀህ ትችለዋለህ። እኔ እኮ ነኝ ለአንተ መጨነቅ ያለብኝ። እሺ ካልፈለግሽ ይቀራል። ተይው በቃ። ይልቅ እማዬ ጋር ሂድ ብያለሁ። እማዬ እየተጨነቀች ነው፣ እኛም ደግሞ ችላ እያልናት ነው። እሺ ሄዳለሁ ሳሪ፣ ግን አንቺ በደንብ ስታገግሚ ነው እንጂ እንደዚህ ሆነሽ ጥዬሽ አልሄድም። እኔ ምን ሆናለሁ ነው ወይስ ከዊልቸር ተነስቼ እንዳልጠፋ ፈርተ ነው? እኔ ግን እንደውም ከኔ በላይ አንቺ መጀመሪያ ብትሄጂና እማዬን ብታገኛት ደስ ይለኛል። የሆነ በቃ ልክ እንዳይሻት የምትድኝ ምናምን ይመስለኝ። እጇ እኮ በቃ የዶክተር እጅ በይው፣ ሐኪም ነች እኮ እሷ። ልክ ነህ። ትዝ ይልሃል ልጅ ሆነን አመመን ስንላት ራሳችንን ሁላ ስዳብሰን ቶሎ ይሻለን ነበር። ከዛ ሁላችንም እንቅልፍ ይወስደናል። እማዬ የኔ እናት በጣም ንፍቅ ብላኛለች። ከሷ ናፍቆት የሚበልጥብህ ፍቅር አለ አይደለ? እናትህን ገና መጨረሻው ላይ የማይታወቅ ፍቅር ብለህ ረስተሃታል። ሳሩን ለምትናገሪው ነገር እያስብሽ እሺ። መወቃቀስ ከተጀመረ ደግሞ እኔም እኮ ምላስ አለኝ። ያው ለህይወት ብለህ እንደማትሄድ አውቃለሁ። አንቺም እሷ ጋር በሄድ ስራ ይበላሽብኛል ብለሽ ነው የማትሄጂው አይደለ? ምኑን ከምን ታገናኘዋለህ? ይሄ እኮ ስራ ነው። ደግሞ ከተበላሸ እድሜ ልኬ ማስተካከል አልችልም። የሁሉም ሰው ዓላማው ይለያያል። ያንዳንዱ ስራው ሊሆን ይችላል፣ ያንዳንዱ ደግሞ ፍቅር ሊሆን ይችላል። ያችን ሴት አስታውሽኝ። የትኛዋን? ከባልሽ ባሌ ይበልጣል ያለችው ነው። አይ ሰምቼው አላውቅም። ያቺ እንኳን ከጎረቤት ሽሮ ለመበደር ሄዳ ጎረቤትየው ሽሮ ለባሌ የምሰራው ብቻ ነው ሌለኝም ስትላት፣ እኔም ለባሌ ነው ደግሞ በስራም በመልክም ከባልሽ ባሌ ይበልጣል አለቻት። ግን ተሳስታለች። ትዳር ብለው እስኪያዙት ድረስ ባል ባል ነው። አንቺም ካንተ ምክንያት የኔ ምክንያት ሚዛን ይደፋላልሽ። ውይ የድሮ ሰው ይመስል ተረትና ምሳሌ ትወዳለህ። አልገባ ስላለሽ በዚህኛው መንገድ ልሞክር። አሁን በደንብ ገብቶኛል። አንተ እንደ ታናሽ ወንድም መቆጣትም ሆነ ማዘዝ እንደማልችል ገብቶኛል።
እንደገመትነው ነው። ሳሮን መራመድ ትችላለች። ለምን መዋሸት እንደፈለገች አላውቅም፣ ግን ሲመስለኝ ሁላችንም መረጃ ያገኘንባት ስለነበር ታምንኩ በሚል ሰበብ ከጥያቄ ነፃ ለመውጣት ብላ ነው። እኔ አንተ እህት መረጃውን በስልክ ያስቀምጨዋለሁ። በእናትህ እንዳትወጋኝ፣ በእናትህ የፈለከውን ነገር ሰጣለሁ። ይኸው በእናትህ። እንዴ ሰላም፣ አንቺ ነሽ እንዴ? አዎ ሴቷ ሰላም ነኝ። አይታይሽም እንጂ ስልክሽን ወደዛ። እኔ ነው አንተ አሁን እኔ ስታይኝ ምን ወንድ ይመስላል? በእውነት በጣም ነው ያዘንኩት። ሴት ሆነሽ ሴት ልጅን ሊጎዳ የሚችል ንግግር በመናገርሽ በጣም አዝኛለሁ። እንዴ ስሚ፣ እኛ ሴቶች ስልክ መንተፈን ለመስረቅ ምን ያንሰናል? አልገባኝም። ለምን ስልኬን ቀማሽኝ? እዚህ አካባቢ ስልክ የሚዘርፉ ሰዎች ብዙ አሉ። አንቺ ደግሞ ሁሉ ጊዜ በእንዝላልነት ስልክ ታወሪያለሽ። እኔ ደግሞ ሁሌ አስጠነቅቅሻለሁ፣ ግን አንቺ አሰሚኝም። አሁንም አልገባኝም። ቆይ አንቺ ሌባ ነሽ እንዴ? እቺን ተወዳለሽ ሰላም? ኧረ ተይ አድቢ አንቺ ሴትዮ። እና ስላልገባኝ እኮ ነው። ቆይ ለምንድን ስልኬን የቀማሽኝ? እንዴ እያለማመርኩሽ ነው። አንዱ መቶ ሊዘርፍሽ ቢሞክር እንዴት ልትከላከይ እንደምትሽ እያለማመርኩሽ እኮ ነው። ምን ሰላም አስፈራራሽኝ፣ አስደነገጥሽኝ እኮ። ትቀልጃለሽ እንዴ? ሰሜኔ እንደውም በወንድ ስጠሪኝ ተናድጄ ነው እንጂ እኮ ራሴን ያጋለጥኩት ገና መጀመርን። ገና ብዙ ታክቲክ እኮ አለ። በእኛው ካቆምንበትን ቀጥላ አምጪ መልሰሽ ስጪኝ ስልኩን። አይ ለዛሬ ይሄ በቂ ነው። በጣም ነው ያስደነገጥሽኝ። አየሽ ግን ሴቶችኛ መዝረፍ እንደምንችል አረጋግጥሻ? እንዴ ነን? አዎ አረጋግጫለሁ። ዝም ብለው እኮ ነው ሴቶቹ ኋላ ቀር ናቸው አይችሉም ምናምን ብሎ የሚሉት እንዳሰሚያቸው። ማን ያለው? መጀመሪያ ወንዱስ ከማን ተገኘና? ከኛ መወለዳቸውን እኮ ረስተውት ነው። አንድ ነገር ላሳይሽ። አየሽ አንቺም ቢሆን ስልክሽን መያዝ ያለብሽ እንደዚህ ነው። ችግር የለም ይሄ እንደሆነ እኔ ሰፋልሻለሁ እንዳታስቢ። እንዴ ሰላም ስልኬንማ እንደዚህ አልይዘው። ቆይ ለሙኒ የስንተኛ ስልኬ እንደሆነ ታውቂያለሽ? 15ኛ ስልኬ ነው። ነገሩ ሲመስለኝ አንቺ ስልክሽ ተሰርቆብሽ አያውቅም መሰለኝ። ይኸውልሽ እኔ 15ኛ ስልኬን ስቀማ እንደ ተቀማ ሳቅ መሀል መገናኛ ላይ ቆሜ ብዬ ጮኩኝ። ከዛ ሰዎች ሁሉ ተሰብስበው ምን ተፈጥሮ ነው ምን ሆነሽ ነው ሲሉ 15ኛ ስልኬ ተሰርቄ ነው ብዬ ጮኩኝ። ከዛ ሰዎች ከንፈራቸውን መጠጥ እያደረጉ እጃቸው ላይ ያለውን ጣል እያደረጉልኝ ሄዱ። እኔም ዞር ሲሉ ሰብሰብ አድርጌ ገንዘቡ ስቆጥረው ከስልኩ በላይ ሆነ። እና ቆይ በዛ ገንዘብ ስልክ ገዛሽ እንዴ? ያልገዛሁትን ጠይቀኝ እስቲ በሰዓቱ። አሁንም ቢሆን ይኸውልሽ ቸገር ሲለኝ በየአደባባዩ እየሄድኩ እየጮህና ይኸውልሽ ገንዘቤ ሰብሰብ አድርጌ ወደ ቤቴ። ግን ይሄ ሰላም ጥሩ ነው ብለሽ ታስቢያለሽ? ምንድነው የምትይው? አብዛኛው እኮ ሌባ ነው። ያው አሰራረቃችን ነው የሚለያየው። ቆይ ግን ቅድም ስልክሽን ይዤ ልሄድ ስል ብዙ ብር ሰጣለሁ ምናምን ስትይ ነበር። ምንድነው ቆይ ስልኩ ላይ ምን ቢኖረው ነው ይሄን ያህል? ኧረ ምንም፣ ያው ስልኬን ይጠፋ አልፈልግም ለዛ ነው። ይሄን ያህል ግን ምንድነው ሁሉ ጊዜ ስልክ ስታወሪ ነው የሚያሽ? ፍቅረኛሽ ውጪ ነው እንዴ? የምን ፍቅረኛ? የሰው ሁሉ ድል አይሻረው ማድረስ ሄዶ ይጠባበሳል። እኔ ግን አንድ ቀን ልሞክር አልኩና እስኪ ልጻጻፍ ብዬ መጻጻፍ። ከዛ ልጁ የት ነህ ስለው ፈረንሳይ አለኝ። በቃ በዚህ 2 ወር ፈረንሳይ ሄድኩ እያልኩ ሰፈር ስኩራይ ስጎር ከዛ ፈረንሳይ የት ነው ምናምን ነገር ስለው እዚቹ ፈረንሳይ ለጋዜ ብሎ ይቆጫል። እንደው መሬት ተሰንጥቃ እኮ ብትወጣኝ ደስ ይለኝ ነበር ሩጥዬ። እንደው ሽምቅቅ እኮ ያልኩት። እንዴ ውጭ መሄድ ትፈልጊያለሽ እንዴ? ውጭ መሄድ የማይፈልጋል እንዴ? እንዴ አለመቻችለት ብሎ ነው እንጂ እኮ የህዝብ ልቡ ያለው ውጪ ነው እንዴ። ልቡ አሜሪካ አካሉ እዚህ ሆኖ እኮ ምን ሰራ ጠባለል ያለው። ግን ጠንካራ ሰራተኛ ኮንሽ አንቺም ሀገርሽ ላይ ሰርተሽ መለወጥ ትችያለሽ። አሬ ሳክስ ነው። ይኸውልሽ በየቀበሌው እንዲያሉ ይለፍፋሉ። ግን ልጆቻቸው የሚማሩት የት ነው? ኢሮፕ ነው። ይኸውልሽ ይሄ ነጫቅ ነው። እሺ ቆይ ግን አሁን ብትሄጂ ምን ትሰሪያለሽ? ማለቴ ምንድነው የተማርሽው? እንዴ ሌላው ቢቀር ይኸውልሽ የአባብዬን ፈለግ ተከትዬ ማለት ነው ይሄንን ፈረንጅ ፈስ በፈስ ነበር ማረገው። ይሄ እኮ ባዳም ልኮ ነው። በዚህ ጊዜሽን አታጥፊ። ወይኔ ሩትዬ ይሄ ስልክ ሳይዘጋ ቤት ደርሼ ማንሳት አለብኝ። እሺ
ውይ ሰላም፣ ግራም ያጋባ ባህሪ እኮ ነው ያለሽ። ኡፍ እንኳን ሌባ አልሆነ። ግን እኮ ሰላም እውነቷን ሊሆን ይችላል። ቆይ ደግሞ እንዳይወስዱብኝ። ጥሩ ወይም መጥፎ ዜና ይሁን አላውቅም፣ መስሪያ ቤታችሁና የስራ ባልደረባሽ አቶ ሰለሞን ሶሻል ሚዲያ ላይ እንዳለ መነጋገሪያ ሆኗል። በምን ጉዳይ? እስኪ አምጣው። እንዴ እህቴ፣ ይሄ ነገር ማለት ነው? እስኪ በስተመጨረሻም የሆነ ፀሐይ ወጣ እና ቆይ እስከዛሬ ሁሉንም ነገር ሲያጭበረብር የነበረው እሱ ነው ማለት ነው? አዎ፣ ስሜንም ሲያጠፋ የነበረው ሲያጭበረብርም የነበረው እሱ ነው። ይገርማል። እኔ እኮ አንቺን ብዙ ጊዜ ጠርጥሬሽ ነበር። ይቅርታ አድርግልኝ እህቴ። እኔም የሰዎችን አልባልታ ሰምቼ ብዙ ጊዜ ተጣልቼሻለሁ። ይቅርታ ሳሪ። አይ እኔ እናንተን የሚቀየም ልብ የለኝም። ምንም ብትሉኝ አልቀየማችሁም። ዋናው ንጹህ መሆኔ ማወቃችሁ ነው። እና ቆይ እህቴ፣ በቀደምም እሱ ነበር ማለት ነው ለፖሊስ ያመለከተብሽ? ነበር፣ ግን አሁን ተገላገልኩት። እኔ እንደውም ስራ እየገባው ስላልነበር ነገሮች ይበላሻሉ ብዬ ነበር የጠበቅኩት። ወንጀለኛ እንደዚህ ሲያዝ ብታይ እንዴት ደስ እንደሚል። እኔ እኮ ጭካኔያቸው ይገርመኛል። ያልተደረገ ነገር ተደረገ ብሎ ማውራት እንዴት እንደሚቀላቸው። ሳሚ፣ እነሱ እኮ ህሊናቸውን ሸጠውታል። ሁሉንም ነገር በቃ ኖርማል አድርገው ነው የሚያዩት። እስከ ዛሬ ስላልተረዳውሽ ይቅርታ። እኔ ከማንም በላይ አንቺን ልረዳሽ ይገባ ነበር። እውነት ነው፣ ባል እኮ ሁሉን ነገር ማለት ነው። ሳሚ፣ አንተ እኮ ከሳሮን ርቃል፣ ባልነቱን ረስተዋል። እና አንተ ምን ቤት ነህ? እሷ አለች እኮ። እኔ ያጎደልኩባትን ነገር እሷ መናገር ትችላለች። ዳዊት፣ ይሄ የኛ ጉዳይ ነው። እኛ ተነጋግረን እንፈታዋለን እኮ። እንደዚህ ነገር የለኝ እንጂ ሁሉ ነገር እኮ የሚያውቅ እኮ ነው የሚመስለው። እሺ ይቅርታ። እኔ በማያገባኝ ነገር ለመግባት ብዬ ሳይሆን በቃ የታየኝን ነገር ነው የተናገርኩት። አንተ አፍ እንዳመጣልህ እኮ የምታወራው ነገር እኛን ሊያቀያይመን ይችላል። ከፈለክ ሂድና የውጭ ጀግና መሆን ይችላል እንጂ የኔ ጀግና መቼም ልትሆን አትችልም። እኔ ጸብ አልፈልግም። ይኸውልህ እኔ ተጣልቼ የማየው ሳሚ፣ በቃ ሳይነኩን እንደ ቁርቁሮ የምትጮህ። እኔ ከአንተ ጋር ጸብ አልፈልግም። ሳሚ፣ አታብዛው እንጂ አታየውም እንዴ? ተሰማው እኮ እንዴ። ሰርቦኝ እኮ ነው ሄደው። ምን ነው እሱ ሲሆን አታይም አሰሚም አይደል? እንደዛ አይደለም፣ ግን ባሌ ከወንድሜ ጋር እንዲጣላ አልፈልግም። ለዛ ነው። ከዳዊት ጋር እንኳን እኔ ዓለም ሁሉ ነው የሚጣለው። እሱ እኮ ከማንም ጋር ተስማምቶ መኖር የሚችል ሰው አይደለም። ይሄንን ያህል? አይ እንደዛ እንዳልሆነማ አንተም ታውቃለህ። እውነት እንነጋገር ከተባለ ዳዊት እውነት ይዞ ፊት ለፊት የሚጋፈጥ ሰው ነው። ድሮስ ቢሆን ለሱ እንደምታግዥ መቻጣውት። አይ እኔ ላንተ ነው ወግለው የኔ ባል። አንተም እኮ የዋህ ነህ የኔ መልካም። አረ ዛሬ በሰላም ነው ያሞገሽኛለሽ ነው ወይስ ምን ፈለገሽ? ያው ካንተ የምፈልገውማ ግልጽ ነው፣ ፍቅር ነው። ይሄንን ቃል ዛሬ በስንት ጊዜ ሰማሁት። ከዚህ በኋላ ደጋግመህ ትሰማዋለህ። እንደ ጠላት እየቆረጥ ከምንታይ ይሻለናል። ወደ ውስጥ እንግባ። አሁን ቀን እኮ ነው፣ ገና አልመሸም። እኔ ማረፍ ፈልጌ ነው። ምን አስበህ ነው? እና እንደዛ በቃ ከብቼ ዊልቸሩን ላምጣልሽ። ይሄ በሰላም ነው? ዛሬ እኮ ከክፍልሽ አልወጣሽም። እሺ ደግሞ ከኔ ሚስጥር መደበቅ ጀመርሽ አይደል? የምን ሚስጥር? ሳሚ ልጅሽን አግኝቷት እንደነበር ለምንድን ነው ያልነገርሽ? ሳሚ በሚስጥር እንዲይዘው ስለፈለገ እኮ ነው። እንዳንቺማ ቢሆን መቼም አልሰማም ነበር። ቆይ እኔ ያንቺን ደስታ ፈላጊ እንጂ ጠላትሽ ነኝ እንዴ? ዳዊት፣ ልጄን ለማግኘት አይደለም ከሳሚ ጋር ከጅብ ጋር ራሱ መስማማት ቢኖርብኝ አደርገዋለሁ። እኔ እኮ ልጅሽን ለማግኘት ያልወጣሁበት ያልወረድኩበት ቦታ የለም። ታውቂያለሽ አይደል እንዴ? ሳሩን ራሱ እኮ ደክማለች። አይ እንግዲህ የሌለ ነገር አታውራ። አልገባኝም። ቆይ እናንተ ሁለታችሁ ተመልሳችሁ አንድ ላይ ሆናችሁ እያታለላችሁ ነው እንዴ ያላችሁት? አትሳሳት ዳዊት፣ ነገሩ አንተ እንዳሰብከው አይደለም። ማን ያውቃል? ምናልባት አብራችሁን ተኝታችሁ ይሆናል።
አንቺ ለደብ አረ እንዴት ነው የጠገብሽው? አንተ ነስ ይበለ አንተ ነህ ለዚህ ያበቃት። አንቺ ቆሻሻ ግን አለቅሽው። እሺ እህቴ እረፊ። እቺ ደደብ ቆየ ጥፊ ትምህርት ቤት ነው እንዴ ተማረቱ? ጠፍጥፋ ጨረሰችን እኮ። ሂዊ አረ ነቃ በይ። የት ሄድሽ? እያወራሁሽ እኮ ነው። ይቅርታ የሆነ ነገር ትዝ ብሎኝ እኮ ነው። ምን ሆነሻል? ለምንድን ከክፍልሽ ማትወጪው? እኔ እኮ አንቺ ከሌለሽ ይጨንቀኛል። ልጄን እያፈላለግሽልኝ እንደሆነ ሰምቻለሁ። እንዴት ነው? ተስፋ አለኝ? ማን ያለው? አይ ሳሚ አፉን ይበላዋል አይደል? ሩት ግራ ገባኝ እኮ። ነገሮች ጥሩ ሆኑ ስል ተመልሰው ይበላሻሉ። እኔ የምኖርለት ምክንያት እያጣሁኝ ነው። ከቀን ወደ ቀን ተስፋዬ እየመከነ ነው። ተስፋ አለሽ? የምችለውን ሁሉ ነገር አደርጋለሁ፣ ግን ለማንም እንዳትናገሪ። ለሳሩንም ቢሆን ለዳዊትም። እነሱ ችግር ውስጥ እንዳልገባ ብሎ ሊያስቆሙኝ ይችላሉ። ዳዊት እንኳን ሰምቷል። ግን ችግር ውስጥ የምትገቢ ከሆነ እኔም እንድታደርጊው አልፈልግም። ይሄ ግዴታዬ ነው፣ አደርገዋለሁ። አንቺ አትጨነቂ። ሰዎቹን ታውቂያቸዋለሽ? ማለቴ ልጄን ያገቷት። እሱን አላውቅም። ባውቅም ግን ለደህንነቴ ስል አልነግርሽም። ደግሞ እዚህ ክፍል ውስጥ ምንም አታደርጊም። ነይ አሁን ወደ ሳሎን እንሂድ። ዳዊት እዛ ካለ አልሄድም። እንዴ ለምን? ደግሞ ከዳዊት ጋር ተጣላችሁ? ትላንትና በጥፊ መታሁት። ምን? አስቤበት እኮ አይደለም። ከዛ ከመታሁት በኋላ በጣም ነው የደነገጥኩት። ቆይ በምን ተጣልታችሁ? አሁንም ከሳሚ ጋር ግንኙነት አለሽ ሲለኝ በጣም ተናደድኩኝና መታሁት። ቆይ እሱ ራሱ እንዴት እንደዚህ ይናገርሻል? ግን ለማንኛውም አሁን እዚህ በመቀመጥ የሚፈታ ነገር የለም። ነይ እንሂድ አሁን። እሱ የለም። ደግሞ እሱ ቢኖርም እሱ መፍራት እንደሌለብሽ ታውቂያለሽ አይደል? ፈርቼው ሳይሆን በስራ ያፍሬ ነው። እኔም በሆን አጣፋው ነበር። ባላልኩበት ከታማሁኝ እመኝኝ አደርገዋለሁ። ግን ለዳዊት ምንም ቢሆን ጥፊ አይገባውም። ይህንን ያህል መጨነቅ አይገባሽም እባክሽ። እሺ ተመራቂ ዝግጅት እንዴት እየሄዳልሽ ነው? ጥሩ ነው፣ ምንም አይልም። የመጥሪያ ካርዱ ላንቺ ነው ያመጣሁት። አብረሽኝ እንድትሄጂ እፈልጋለሁ። አይ እኔማ እንደዚህ ሆኜ ማንም እንዲያየኝ አልፈልግም። ምን አለበት? ይሄ እኮ የሚያሳፍር ነገር አይደለም። ደግሞ ጓደኞቼ አንቺን መታወቅ ይፈልጋሉ። እና ሌላ ጊዜ ስድን አይሻልም? ፕሮግራምሽ ላይ ግን ዳዊትን ይዘሽ ሂጂ። አንቺን ቢካልሽ ከህይወት ጋር ሄዳለሁ። ምን? ወንድምሽ እያለ እሷ ምን ቤት ናት? እኔ ከሴት ጋር ነው መሄድ የምፈልገው። አንቺ ደግሞ ሴት ወንድ የሚባል ነገር አለ እንዴ? ይሄ እኔ ፍላጎት ነው፣ አትጋፊኝ። አንቺ አልሄድም ብለሽ እድሉ ለሌላ ሰው ሰጥተሽዋል። እቺን ወፍ ዘራሽ አጉል አታግብጧት። የሰው ልጅ ወፍ ዘራሽ አይባልም፣ ምክንያቱም በእግዚአብሔር አምሳል ነው የተፈጠሩት። ምናልባት ወፍ ዘራሽ ሊባሉ የሚችሉት እጽዋቶች ናቸው። በወፎች ምክንያት ምናልባት የሆነ ቦታ ወድቀው ሊበቅሉ ስለሚችሉ፣ እሷ ግን ከሰው ነው የተወለደችው። ኡፍ እኔስ ተከራክሬ ላላሸንፍሽ መድከሜ። ይሄ እኮ ክርክር አይደለም። ከተሳሳትሽ ስህተትሽን በማስረጃ ነገር ያሳምንሻለሁ። ውይ በቃ ርዕስን ቀይር። እስኪ የመረሽውን ቀሚስ አሳይኝ። ባለፈው የገዛሽውን ቀሚስ ጓደኛሽ እንደገዛችሁ ስቶሪ ሰምቼ ነበር። የምር ማየት ትፈልጊያለሽ? አዎ እህቴ የምትለብሰውን ማየት ፈልጋለሁ። ዋው በጣም ነው የሚያምረው። ይህን ስለብሽ ደግሞ ንግስት ነው የምትመስዪው። ውሃ ክፍሌ ውስጥ አለ። ባይላንድ አምጪልኝ። እሺ ተረጋጊ። ተዘርገው ነው። ምን እያደረግሽ ነው? ምንም። በጣም ያምራል። ውሃሽን ጠጪ። ግን ትንታ የእውነት ሊሆን ይችላል፣ ተጠንቀቂ። አቤት አልገባኝም። ምን ለማለት ፈልገሽ ነው? ጠጪ እና ልብሱን ወደድሽው? ስለወደድሽው ደስ ብሎኛል። በቃ እኔ ልሂድ። እንዴት እና እንዳሰብኩት አልቀረጸችኝም ማለት ነው? ኡፍ ተመስገን።
ስልኳ ላይ ምንም ነገር የለም። በቃ እንደዚህ እያስመሰልን እንቀጥላለን። እሺ ሳሮን፣ ቪዲዮ እንደቀረስኩሽ ታውቂያለሽ ማለት ነው? ግን ተሸውደሻል። ቪዲዮ ሌላ ስልክ ላይ ልኬዋለሁ። ተበላሽ። አንቺ ብቻ ብልጥ ነኝ ብለሽ ነው የምታስቢው? የማትረቢ። ህይወ እኔና እንነጋገር አትሂጂ። ለትላንትናው ይቅርታ። ህይወ ለእኔም በጣም ይቅርታ አድርጊልኝ። ችግር የለም። ህይወ በሰዓቱ ስለተናደድኩኝ ነው። ይቅርታ አድርጊልኝ እሺ? ችግር የለውም። ደግሞ እኔም አንተ ላይ እጅ ማንሳት አልነበረም። እኔ እጅሽን ማንሳትሽ ምንም አልመሰለኝ። ከፈለግሽም ይኸው መድገም ትችላለሽ እሺ? እናንተ እሳትና ጭስ ሆናችሁ ሳሎን ባልጠፋ ክፍል አንዱ ክፍል አገቡም ነበር እንዴ? ነው ወይስ ፊሽካ እስከሚነፋ እየጠበቃችሁ ነው? ምን እናንተ የምታፍሩ ከሆነ እኔ ልግባላችሁ። እንደማየውማ ከሆነ እናንተ እውቁልኝ ላይ ናችሁ። ፍቅራችሁን ደግሞ መጋኛ እንዳይመታው ደበቅ ሸፈን አድርጉት እንጂ ምንድነው እንደዚህ በግላጭ የምታወጡት ነገር? ሳሚ አንዴ ውስጥ ትመጣለህ? ላናግር ፈልጌ ነበር። ኧረ እኔ ሳሚ ነኝ። ህይወት ያቻወት እኮ እኔ የፈለግኩት አንተን ነው እንዴ? አይ ተምታቶብህ ከሆነ ብዬ እኮ ነው። ደግሞ እኔ እናንተ ውስጥ ምን እንሰራለን? አንዴ እንግባና እናውራ። እሺ ሄሎ፣ ህፃኗን አግኝተናታል። አድራሻውን እልክልሃለሁ፣ ቶሎ ና። ህይወ የት ወጣች? ህይወት ችግር ውስጥ ናት። ምን ማለት ነው? ሰዎቹ እኔን ለማጥመድ የውሸት ቴክስት የላኩትን አይታ እውነት ህፃኗ የምታገኝ መስሏት ሄዳለች። ፍጠን 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 ሳሚ እንሂድ።